በታክስ ከፋዩ ማህበረሰብና በግብር ሰብሳቢው ባለስልጣን መካከል የሚቀርቡ ቅሬታዎችን በመመርመርና በማከራከር ነፃ ገለልተኛና ፍትሃዊ ውሳኔ ለመስጠት የተቋቋመ ነው የፌዴራል ታክስ ይግባኝ ኮሚሽን። ኮሚሽኑ በዚህ ደረጃ በአዋጅ ሳይቋቋም በፊት የግብር ይግባኝ ሰሚ ጉባኤ እየተባለ ይጠራ ነበር። ጉባኤ ሆኖ ሲያገለግል የትርፍ ሰዓት ስራ ተደርጎ ይወሰድ ነበርና ተገቢው ትኩረት ሳይሰጠው ቆይቷል። የፌዴራል ታክስ ይግባኝ ኮሚሽን ቀደም ሲል በፍትህ ሚኒስቴር ስር ሆኖ በተለያዩ አካላት ከራሱ ከገቢዎች እና ጉምሩክ የሚባል ባለስልጣን ነበር። እንደዛሬ የገቢዎች ሚኒስቴር ሳይባልና ጉምሩክ ኮሚሽን ተብሎ ሳይከፈል የገቢዎችና ጉምሩክ ባለስልጣን በሚባልበት ጊዜ ከሱ የሚወከል ተወካይ ከንግድ ሚኒስቴር፣ ከፍትህ ሚኒስቴር፣ ከነጋዴው ማህበረሰብ የተውጣጡ አካላት ነበሩ። ይህን ጉዳይ በትርፍ ጊዜ ስራ የተሰባሰቡ ሲያዩት የነበረው አብዛኛው የጉባኤ አባላት አርመኖች፣ የሌሎች ጣሊያኖች፣ የሌሎች ሀገር ሰዎች ነበሩ የጉባኤው አባላት ራሱ እና ጉባኤው ኦልሞስት ከዳኝነት ተቋም ይልቅ አስተዳደራዊ ተቋም ነበረ። እኔ ስመጣ የጉባኤው ስልጣን በአዋጅ ቁጥር 28694 ተሻሻለና ግማሽ አስተዳደር ግማሽ የዳኝነት የሆነ ተቋም ሆነ። ጉባኤ ሆኖ ያለ ቋሚ የሰው ኃይል አደረጃጀት አልነበረውም። እንደ ተቋምም ተቋቁሞ ራሱን ችሎ የራሱ አጋዥ ሰራተኞች ኖሮት ራሱን ችሎ የሚንቀሳቀስና ውሳኔዎችን ለመስጠት በቋሚነት ተመድበው በቂ ጊዜያቸውን ሰጥተው የሚሰሩ በዳኝነትም ሆነ ሰፖርቲንግ ስታፍ ሆነው የሚያገልግሉ ሰራተኞች አልነበሩም። በአጠቃላይ ራሱን ችሎ የተቋቋመ እንደ ተቋም ሆኖ የተቋቋመ አልነበረም። ተቋማዊነቱ ጎልቶ አልወጣም። በዛን ጊዜ በኮሚቴ የሚሰራ ስራ ስለሆነ ሲመቻቸው የሚገናኙበት፣ ሳይመቻቸው ሲቀር ደግሞ የሚጓተትበት መሆኑ፣ ሁለተኛ የራሱ የሆነ ህግና አሰራር ኖሮት ፕሮሲጀራል ወይም ደግሞ የስነ ስርዓት ህግ ኖሮት ከመጀመሪያው እስከ መጨረሻው ውሳኔዎቹ እንዴት ይታያሉ፣ እንዴት ይወሰናሉ፣ እንዴት ይፈጸማሉ የሚል ግልጽ የሆነ ሂደት ያልነበረበትና የጥቅም ግጭትም ነበረ። ከገቢዎች የተወከላል፣ ከንግዱ ማህበረሰብ የተወከላል። አንድ ውሳኔ ለመወሰን በጣም ከፍተኛ ችግር ነበር። ሁለቱም ከጉዳዩ ጋር ግንኙነት ያላቸው ሰዎች ስለሆኑ መሳሳቦች ነበሩ እና በዚህ ምክንያት ጉዳዮች በተያዘላቸው ጊዜ ውስጥ ቀጠሮ ውሳኔ አይሰጣቸውም ነበር። የታክስ ጉዳይ ከፍተኛ ጥንቃቄ የሚፈልግ ውሳኔዎች በእውቀት በፍጥነትና በጥራት መሰጠታቸው የንግዱን ማህበረሰብ ከእንግልት የሚያድን መንግስትንም ለልማት ስራዎቹ የሚደግፍ ሲሆን በዘመኑ ተገቢው ትኩረት የተነፈገው የቀድሞ የግብር ይግባኝ ሰሚ ጉባኤ በርካታ ተግዳሮቶቹ ማነቆ ሆነውበት ነበር። የችሎት ተሟልቶ አለመሰየም ትልቅ ችግር ነበር። በጉባኤው አሰራር ወቅት የነበረው አንዱ ትልቅ ችግር ራሱን የቻሉ የጉባኤው ሰራተኛ የሆኑ ለጉባኤው አካውንተብል የሆኑ ለመንግስት በቀጥታ አካውንተብል የሆኑ ሰዎች አለመኖሩ ነው። አድሆክ በሆኑ ጊዜያዊ በሆኑ ሰዎች የምትሰሪው ስራ ጥራቱን ይቀንስብሻል። ውሳኔዎች በጊዜያቸው አለመውጣት ወይም ደግሞ የመዘግየት ጊዜ ካለመኖር አንፃር የውሳኔ ጥራትም ደግሞ ኮምፕሮማይዝ የሚደረግበት ሁኔታ ከእንደገናም ደግሞ ሁሉም ከገቢዎች ከንግድ ማህበረሰብ ከገንዘብ ሚኒስቴር ከተለያዩ ተቋም ደግሞ የሚወጣጡ እንደመሆናቸው መጠን ሁሉም የየራሳቸውን ኢንትረስት ይዘው የሚመጡ ከመሆኑ አንፃር የገለልተኝነትም ጥያቄ ይነሳበት ነበረ። ተቋም ተቋቁሟል፣ ግን ቢሮ የለው። ገቢዎች ሚኒስቴር ላይ ነው ያለነው። ንግዱ ማህበረሰብ ሲመጣ ደግሞ ቅሬታ እናቀርባለን፣ ነፃና ገለልተኛ ዳኝነት ተቋቁሞልናል ብሎ ነው የሚመጣው። ግን ሲያይ ደግሞ ገቢዎች ሚኒስቴር ህንፃ ላይ ስላለ አይ ይሄ እኮ የገቢዎች አካል ነው ብሎ ይወስዳል። አንድ ትልቅ ክፍተት የነበረው ማለት ነው። ስለዚህ ፓብሊክ ትረስት ወይም ደግሞ ከነጋዴው ቅሬታ ሲያቀርብ ሰው ማመን እምነቱን ይሸረሽረዋል። በጣም ከፍተኛ የሆነ ቅሬታ ይቀርብ ነበር ለመንግስት አረካንም የሚል ካለመርካትም በላይ ጉዳዮችን በውዝፍነት ተቀምጠው ኢቭን ሲቋቋም ተቋሙ እኮ የተገኙት የመዝገብ ብዛት እና የያዙት የገንዘብ መጠን እጅግ በጣም ከፍተኛ ነበር። እሱን ለመጨረስ ራሱ ረጅም ጊዜ ወስዷልና
ከፍተኛ እንግልት ይደርስ ነበር በታክሲ። ተገቢው ቢሮ ያልተሰጠው፣ ተገቢው ሰራተኞች ያልተሟሉለት፣ ተገቢው መሳሪያዎች ያልተሟሉለት መስሪያ ቤት ያው ደካማ መስሪያ ቤት ነው። ፓብሊክ ኢሜጁም ላይ ሪፍሌክት ያደርጋል። እኛ በወቅቱ እኔ ለማካካሴ ሞከርኩት እነኛን ድክመቶች በሚሰጣቸው ውሳኔ ፍትሃዊነት ለማካካስ ነው የሞከርኩት። ከዳኞቹ ጋር ያለኝን ግንኙነት መልካም እንዲሆን በማድረግ ዳኞቹ ጉባኤው እንዳይቀሩብኝ በማድረግ በተቻለ መጠን ቶሎ ውሳኔ እንዲሰጥ ለማድረግ መሞከር ነበር የኔ ጥረት የነበረው። ተቋማዊ ሆኖ መዝገብ ሳይጠፋ በተቀናጀ ሁኔታ ሰው ክትትል የሚደረግበት፣ ቅሬታ የሚቀርብበት፣ ፋይል የሚከፈትበት፣ ሂደቱ የሚታይበት፣ ማስረጃ የሚሰማበት፣ ውሳኔ የሚወሰንበት፣ ከውሳኔ በኋላ አፈጻጸሙ ክትትል ተደርጎ የሚፈጸምበት መሆኑ ያለመሆኑ ትልቅ ድክመት ነው። አሁን ባለው ነው እንግዲህ ታርሞ የመጣው። እንግዲህ ታክስ ይግባኝ ኮሚሽን ከመቋቋሙ በፊት የነበረውን ሂደት በዚህ መግለጽ ይቻላል። በተገቢው መንገድ የተደራጀና የተቀላጠፈ ውሳኔ መስጠት የሚያስችል ስርዓት መዘርጋት ግድ ሆነና መንግስት የፌዴራል ታክስ አስተዳደር አዋጅ ቁጥር 983/2008ን በማውጣት አዋጁ ስራ ላይ እንዲውል አድርጓል። የፌዴራል ታክስ ይግባኝ ኮሚሽንም ይህንን አዋጅና መመሪያ ተከትሎ የፍትህ ስርዓቱ ላይ መተማመን እንዲኖር ሲሰራ ቆይቷል። በ2008 ፓርላማው እረፍት ከወጣበት ነው እንዲገባ ተደርጎ ይህ አዋጅ እንዲጸድቅ የተደረገው 983/2008 እንዲጸድቅ የተደረገው። ይህ አዋጅ ሲጸድቅ የታክስ ይግባኝ ኮሚሽን ልዩ ትኩረት ሰጥቶት ነው የተቋቋመው። በአዋጁ የታክስ ይግባኝ ኮሚሽን ተጠሪነቱ ለጠቅላይ ሚኒስትር ሆኖ ነው የተቋቋመው። ባክሎግ ብዙ ነው። ወደ 2000-3000 በላይ መዝገብ ነው የነበረው። ይሄ መቼ የቆየ ነው? 2 ዓመት፣ 3 ዓመት፣ 4 ዓመት የቆየ መዝገቦች ናቸው የነበሩት። ይሄን መዝገብ የማጥራት ጉዳይ አንዱ ዓላማ ነው የነበረው። ምክንያቱም ሮሮ አለ። አይ ተቋም እኮ ያው ይግባኝ ብለን ስለሚቀር ይግባኝ ባንል ይሻላል ብሎ ተስፋ ቆርጦ ወደ ቤታቸው የሚሄዱ የነጋዴው ማህበረሰቡ ክፍሎች ናቸው የነበሩ። ስለዚህ የመጀመሪያው ስቴፓችን ሌሊትና ቀን ሰርተን ባክሎግ የሆነ ወይም ደግሞ የተከማቸ የተወዘፈ መዝገብን ማጥራት መቻል አለብን ብለን አጠራ። ውሳኔዎችን በጥራት በፍጥነት ከማውጣት አንጻር፣ ከመስጠት አንጻር፣ ከጊዜ ገንዘብ ከመቆጠብ አንጻር ችግሮች ስለነበሩ ይህ ኮሚሽን ተቋቁሞ በአስቸኳይ እንዲቋቋም ተደርጎ 2008 ላይ በወጣው የፌዴራል ታክስ አስተዳደር አዋጅ ላይ ይህ ኮሚሽን እንዲቋቋምና ገለልተኛ ሆኖ ነፃ ሆኖ ፍትሃዊ ውሳኔ እንዲሰጥ በማሰብ ይሄ ኮሚሽን እንዲቋቋም ሆኗል ማለት ነው። የተወሰኑ ትንሽ ሰዎች ከፍትህ ሚኒስቴር የመጡ ነበሩ፣ ከተለያዩ ተቋማት በዝውውር የመጡ ነበሩ። እነሱ አንድ ስራ ብቻ ሳይሆን ልክ እንደ ኤንጂኦ አይነት 4-5 ስራ እየሰሩ የማሟላት ሂደቱ የቀጠልንበት ሁኔታ አስታውሳለሁ። ከዛ ተቋሙ ምንድነው መሆን ያለበት የሚል ውይይት በየጊዜው ዳኞቹ እናደርግ ነበረ። አስተዳደራዊ ስራውንም እንሰራ ነበር። እውነት ለመናገር ከፕሮፌሽን ከህጉ ከዳኝነቱ ባለፈ አስተዳደራዊ ስራውንም የመስራት ጊዜ ነበረ። የፌዴራል ታክስ ይግባኝ ኮሚሽን ፕሬዝዳንት በኢፌዴሪ ጠቅላይ ሚኒስትሩ በኩል የተሾሙ ሲሆን መንግስት የፌዴራል አስፈጻሚ አካላትን ስልጣንና ኃላፊነት ሲወስን በድጋሚ በአዋጅ ቁጥር 1097/2011 ተጠሪነቱ ለፌዴራል ፍትህ ሚኒስቴር ሆኖ እንዲሰራ ተደረገ። ኮሚሽኑም በዘርፉ የበቁ የይግባኝ ስርዓቱን ፍትሃዊ በሆነ መንገድ የሚያከናውኑ ዳኞቹን አሹሞ በመስራት ላይ ይገኛል። ሲቋቋም አዋጁም ላይ አሁን ባለው ሁኔታ በጠቅላይ ሚኒስትሩ እንዲቋቋም የተደረገው ኢቭን ዳኞች ቅድም ያልኩት ችግር እንዳይፈጠር ከንግዱ ማህበረሰብ ዳኛ የሚሆን የለም። ከገቢዎችና ጉምሩክ አካባቢም ከስራው ከወጣ ከ2 ዓመት በፊት ወደ ዳኝነት እንዲመጣ አይፈቅድም ህጉ። ቅድም ያልናቸውን ችግሮች በጣም ያጠና ያየ አዋጅ ነው እና አሁን ያሉት ዳኞችም ሲሾሙ ሹመቱን የሚሰጠው ጠቅላይ ሚኒስትሩ በጠቅላይ ሚኒስትሩ በቀጥታ የሚሾሙ ናቸው። ለምሳሌ እኔ በረዳት ዳኝነት ነው ይሄን ተቋም የተቀላቀልኩት። ከዛ በኋላ ነው ወደ ዳኝነት የመጣሁትና በረዳት ዳኝነት የታክስ ጉዳዮች ጋር የሚገናኙ እውቀቶችን፣ ልምዶችን የወሰዱ ዳኞችን በማሾም እየሰራ የሚገኝ ተቋም ነው። ዳኞች ሁል ጊዜ በሰዓቱ ይሰየማሉ። እንዲያውም እኛ ልክ እንደኔ አሁን ኮትና ሱሪ ለብሰን ነበር። አሁን
ልክ እንደማንኛውም ፍርድ ቤት ገዋን ለብሰው ነው የሚሰየሙት። ስለዚህ ኦልሞስት መደበኛ ዳኞች ናቸው። እነኚህ የመስሪያ ቤቱ አባል የሆኑ መደበኛ ዳኞች ናቸው። ክርክሩም የሚመሩት በፍትሐብሔር ስነ ስርዓት ሕግ መሰረት ነው። እኔ በነበርኩ ጊዜ የምንመራው የፍትሐብሔር ስነ ስርዓት ሕጉን እንደ አጠቃላይ ፍሬምወርክ ነው እንጂ የምንጠቀምበት ዝርዝር የፍትሐብሔር ስነ ስርዓቱን ሕግ ተከትለን አንሄድም ነበር። አሁን ከዛ አንድ ስቴፕ አልፎ የፍትሐብሔር ስነ ስርዓት ሕጉን ዝርዝሩን ተከትለው ይሰራሉ። ውሳኔ መስጠት ላይ ፍጥነት አላቸው። አሁን እኛ ጋር ያሉ ዳኞች አቅምን ብታዩ ኦልሞስት ካሉን ዳኞች ውስጥ ወደ 7 ዳኞች አሉ። ከ7ቱ ዳኞች የተወሰኑት ከ3 እና 4 በላይ ወርቅ ተሸላሚዎች ናቸው ከዩኒቨርሲቲ። በቀላሉ የሚመጡ ዳኞች አይደሉም። ወደዚህ የሚመጡ ዳኞች እዚህ መጥተው ላለፉት 2 ዓመታት በረዳት ዳኝነት ከሰሩ በኋላ ታይተው ነው ለጠቅላይ ሚኒስትር ቀርበው በዳኝነት የሚሾሙት። እርስ በርስ በመማማር ያገኘነው እውቀትና ልምድ ከምንም በላይ ነው። ልምድ ያላቸው ዳኞች ነበሩ ሲሰሩ የነበሩ። ያን ጊዜ ግብር ይግባኝ በነበረ ጊዜ ቅሬታ ሰሚ በነበረ ጊዜ የነበሩ ዳኞች ለኛ እዛ አዲስ ለመጣን ዳኞች ቤዝ ሆነዋል ማለት ነው። ስለዚህ የእርስ በርስ ትሬኒንግ፣ የእርስ በርስ መማማር መድረክ፣ ዳኞች መዝገቦች ላይ በጋራ ውይይት የማድረግ ጉዳይ፣ አቅም የመገንባት ጉዳይ፣ ከዛም አለፍ ስንል ደግሞ ስልጠና አንዱ ላይ ያዘጋጀ ውይይት መድረኮችን ያዘጋጀን ገንዘብ ሚኒስቴር ጋር የምናገኛቸው መመሪያዎች፣ ደንቦች፣ አሰራሮች፣ ገቢዎች ሚኒስቴር ያሉ ህጎችን የመሰብሰብ እያለ እየተደራጀ መጣው። አሁን በደረሰበት ትልቅ ተቋም ሆኖ እናገኘዋለን ማለት ነው። ከስነ ምግባር ጋር ተያይዞ በተለይ በዳኝነት ደግሞ የሚጠበቀው ትልቁ ስነ ምግባር ነው። እኛ ደግሞ ያለንበት ሁኔታ ከገንዘብ ጋር የተያያዘ ውሳኔ ነው። በሰው ገንዘብ ላይ ነው ውሳኔ የምንወስነው፣ በቢሊየን የሚቆጠር ገንዘብ ላይ። እዛ ላይ የሚታየው ዲሲፕሊን እጅግ በጣም ጥሩ ነው። እስካሁን ባለ የፌዴራል ታክስ ይግባኝ ኮሚሽን የተቋቋመበትን ዓላማ ለማሳካት እየተጋ የሚገኝ ሲሆን የታክስ ከፋዩን አቤቱታ በማድመጥ የውሳኔ አሰጣጥ ሂደቱን ፈጣን፣ ፍትሐዊ፣ ግልጽ፣ ውጤታማና ተጠያቂነት ያለው እንዲሆን በማድረግ ታክስ ከፋዩ ማህበረሰብ የሚጠበቅበትን ግብር ያለአንዳች ቅሬታ ከፍሎ ሀገራችን ለጀመረችው የለውጥ ጉዞ የበኩሉን ድርሻ እንዲወጣ በማድረግ ትልቅ አስተዋጽኦ በማበርከት ላይ ነው። ታክስ ይግባኝ ኮሚሽን ከተቋቋመ በጣም ሰፊ ጊዜው ነው። በጉባኤ ደረጃ ያሉትን ዘመናቶቹን በሙሉ የሰራው እንትን ተሰብስቦ ከ10 ቢሊዮን እና 12 ቢሊዮን አይደርስም። በእነዚህ 7 ዓመታት ብቻ 34 ቢሊዮን ብር የያዙ መዛግብት ቀርበውለት በ31 ቢሊዮን ብሩ ላይ ውሳኔ ሰጥቷል። እነዚህ ደግሞ ይግባኝ ለከፍተኛ ፍርድ ቤት ተጠይቆባቸው ከተጠየቀባቸው ውስጥ ኦልሞስት ከ4-3% የማይበልጥ ነው ወደኛ ተመልሶ እንደገና እንዲታይ ተደረገ። በዋነኝነት እየሰራ ያለው እንግዲህ በገቢዎችና ጉምሩክ ላይ የተሰጡ ውሳኔዎችን ከግብር ከፋዩ ቅሬታ ሲኖር እነዛን ቅሬታዎች በይግባኝ ተቀብሎ ለነዛ ቅሬታዎች በሕጉ በተቀመጠለት የ120 ቀናት ውስብስብ ከሆነ ደግሞ በፕሬዝዳንቱ ተጨማሪ 60 ቀናት ተጨምረውለት ማክሲመም 180 ቀናትን በመውሰድ እነዛን ኬዞች አይቶ መርምሮ ፍትሃዊ በሕግና በስርዓት መሰረት ያደረገ ውሳኔዎችን እየሰጠ ይገኛል ማለት ነው። አዋጁ በተቀመጠው የውሳኔ መስጫ ጊዜ ልክ ውሳኔዎችን በመስራት እንዲሁም ደግሞ ጥራት ያለው ውሳኔ በመስጠት ጥራት ያለው ውሳኔ ለመስጠት ደግሞ የፓናል ዳኞች እየተገናኙ ሳምንት በሳምንት ውሳኔዎቻቸውን የሚገመግሙበት በጊዜያቸው ያልወጡ ውሳኔዎችን ደግሞ ተከታትለው እንዲወጡ የሚደረግበት ስርዓት ተዘርግቶ ፍጥነት ያለው ከዛ ገና ጥራት ያለው ውሳኔ ለመስጠት እንዲሁም ደግሞ ገለልተኝነቱንም በማረጋገጥ እየሰራ የሚገኝ ተቋም ነው። በስረ ነገርም በሕግም ስልጣን የተሰጠው ለታክስ ይግባኝ ኮሚሽን። አሁን ከኛ ይግባኝ ሲጠየቅ ወደ ፍርድ ቤት የሕግ ስህተት ሲኖር ብቻ ነው። በስረ ነገር ላይ ሊገባ አይችልም። ፋክት በምንለው ማለት ነው። በእንግሊዘኛው ፋክት ብለን በምንጠራው ወይም በአማርኛ ስረ ነገር ብለን በምንጠራው ጉዳይ ላይ
የከፍተኛ ፍርድ ቤት ስልጣን የለውም። የመጀመሪያ ደረጃም የመጨረሻም ስልጣን ያለው በስረ ነገር የታክስ ይግባኝ ኮሚሽን። የመጪው ትውልድ እንደ አገራችንም ስናይ ትልቅ ኢኮኖሚ እየገነባን የምንሄድበት ዘመን ነው የሚሆነው። ትልቅ ኢኮኖሚ ስንገነባ የግሉ ኢኮኖሚ ሴክተር የግሉ ሴክተር ነው ትልቅ ኢኮኖሚ እያመጣ የሚመጣው ማለት ነው። ከግሉ ሴክተር ደግሞ መንግስት ገቢን ይፈልጋል። የነጋዴው ማህበረሰብ ደግሞ በዛው ልክ ፍትሃዊ ግብር መክፈል አለብኝ ብሎ መንግስትን ትረስት ማድረግ መቻል አለበት። ስለዚህ የታክስ ይግባኝ ኮሚሽን ፊውቸሪቲው እያደገ መሄድ እየሰፋ መሄድ በጣም እየተደራጀ መሄዱ የሚቀር አይደለም። የፌዴራል ታክስ ይግባኝ ኮሚሽን ከገቢዎችና ጉምሩክ አካባቢ የሚመጡ ቅሬታዎች ላይ ብቻ ትኩረቱን አድርጎ የሚሰራ ተቋም ነው። ይህ ዘርፍ ደግሞ ከፍተኛ ሀብት የሚንቀሳቀስበት በቢሊዮን የሚገመቱ ውሳኔዎች በየጊዜው የሚወጡበት በመሆኑ ዛሬ ላይ አቅሙን ከፍ አድርጎ ህዝቡን በማገልገል ላይ ይገኛል። ስለዚህ ውሳኔው ጥራት አለ። ብዙ መዝገቦች ብዙ ገንዘብ የያዙ መዝገቦች ውሳኔ እንዲያገኙ ተደርጓል። የንግዱ ማህበረሰብ ቅሬታው በአግባቡ እንዲስተናገድ ጥረት ተደርጓል። ያገኘነው ግብረ መልስም እሱን ነው የሚያሳየው። የተገልጋይ እርካታ ጥናት ስናደርግ ከ96% በላይ ጥያቄ ያቀረብንላቸው ጠበቆች፣ የመንግስት ነገረ ፈጆች፣ ጉዳይ ይዘው የሚመጡ ባለጉዳዮች፣ የተለያዩ የህግ ባለሙያ በየተቋማቱ ያሉ የህግ ባለሙያዎች ለነዚህ በያሉበት ተቋም ወደኛ የማይመጡትንም ጭምር ስለ ታክስ ይግባኝ ኮሚሽን መረጃ አላቸው ብለን የምናምነውን ሁሉ የመጠይቅ አዘጋጅተን አሰራጭተን ከጠናነው ጥናት የተረዳ ነው ቢኖር ታክስ ይግባኝ ኮሚሽን ጥሩ ስራ እየሰራ መሆኑና እርካታ ያላቸው መሆኑን ነው። በፍትህ ስርዓት ውስጥ ግለሰቦች፣ ድርጅቶች የመሰማት መብታቸውን ማስከበራቸው በራሱ አንደኛው የፍትህ ስርዓቱን የሚያሻሽል የሚያጎለብት ነው። ስለዚህ አንድ ግብር ከፋይ በተሰጠው የግብር ውሳኔ ቅሬታ ኖሮት ያንን ቅሬታ የሚያሰማበት ራሱን የቻለ ገለልተኛ አካል መኖሩ በራሱ የፍትህ ስርዓቱን ያሳልጣል የሚል እምነት አለኝ። ከዛ በተጨማሪ ግን ጉዳዮቹን አይቶ መርምሮ በህግና በስርዓት ውሳኔዎችን መስጠት መቻል ደግሞ የፍትህ ስርዓቱ ላይ የንግድ ማህበረሰቡ፣ ነጋዴው ማህበረሰብ፣ ግብር ከፋዩ ያለውን እምነት ያጎለብታል። ያንንም እየሰራን ያለን። ችሎቱ ላይ የሚሰየሙ ዳኞች ኬዝ ብሪፍ እንደራረጋለን። ከዛ በኋላ እንግዲህ ተመሳሳይ መረዳት ላይ ሆነን ነው ማለት ነው ችሎቱን የምናስችለው። ከዚህ በኋላ ምንድነው የሚደረገው? ከችሎቱ በኋላ የመዝገቡ ባለቤት ውሳኔውን ይሰራል። ያ ውሳኔ ግን በ5 ዳኞች ነው ተፈርሞ ውሳኔ ሆኖ የሚወጣው። ስለዚህ በ5 ዳኞች መፈረም አለበት። ያ እንግዲህ ሀሳብ ደግሞ መዝገቦችን አንብበን የውሳኔ ሀሳቡ ላይ ያልተስማማ ዳኛ ካለ ደግሞ በጋራ ተወያይተን የጋራ ውሳኔ የምናሳረፍበት ሁኔታ ነው ያለውና ይህ እንግዲህ የውሳኔ ጥራቱን ደግሞ ከመጠበቅ አንጻር ትልቅ አስተዋጽኦ እያደረገ የሚገኝ አሰራር ዘርግተን ነው ስራችንን እያከናወንን ያለን። ይግባኝ ኮሚሽን ትልቁ ስራው እንደዚህ ጉዳዮችን እየወሰነ ለመሄድ ብቻ ሳይሆን የሚወስናቸው ውሳኔዎች ትምህርት እየሆኑ ግብር አስገቢው መስሪያ ቤት እነዚህን እንደ መሰረታዊ ነገር እየወሰደ ወደፊት ቅሬታዎች የሚቀንሱበትን ሁኔታ ማመቻቸት ማለት ነው። የንግዱ ማህበረሰብና ግብር ሰብሳቢው መስሪያ ቤት ተስማምተው የሚሰሩበት ሁኔታ መፍጠር፣ ኢምፓክት መፍጠር። ዘመኑ የቴክኖሎጂ ነው። ከዘመኑ ጋር እኩል መራመድ ደግሞ ብልህነት። ኮሚሽኑ የዲጂታል አሰራር ስርዓትን ተግባራዊ ማድረግን እንቅስቃሴ ጀምሯል። ይህ እውን ሲሆን ዜጎች ካሉበት ቦታ ሆነው በኦንላይን ተመዝግበው ፋይል ከፍተው መከራከር እንዲችሉ የሚያደርግ ስርዓት ነውና ኮሚሽኑን የበለጠ ተደራሽ ደግሞ ተአማኒ ያደርገዋል። የተቋቋመበትን ዓላማ በህግ በአዋጅ የተቋቋመበትን ዓላማ በስፋት በጥራት ተደራሽ ለማድረግ ነው እየሰራ ያለው። ከዚህ ጋር ተያይዞ አሁን ያለውን ቴክኖሎጂ በመጠቀም ዲጂታላይዝ በሆነ ሲስተም ግብር ከፋዮች ከርቀት የሚመጡ አሉ። እዚህ ይግባኝ ለመክፈት ይግባኛቸውን ለማሰማት ከዛ በኋላ ውሳኔዎችን ለመውሰድና እነዚህን እንግልቶች በቀነሰ መልኩ ግብር ከፋዩ ባለበት ሆኖ ይግባኙን የሚያቀርብበት፣ ክርክር የሚያካሂድበት፣ ውጤቱን ባለበት ሆኖ የሚወስድበትን አሰራር ቀርጸን ወደ ስራ ለመግባት በሂደት ላይ ነን። ይሄ ደግሞ ያለውን ችግር
የገንዘብ የጊዜ ችግር ያቃልላል። ክልሎች ላይ ደግሞ መኖር አለበት። ይሄ እንደምታውቂው የኃላፊነቱ ያልተወሰነ የግል ማህበሮች ሼር ካምፓኒዎች የፌዴራል የግብር ማተሮች ናቸው። ከዛ ባሻገር ብዙ ለፌዴራል ግብር የሚከፍሉ ክልሎች ላይ ግን ትራንዛክሽን ያላቸው ስራ ያላቸው አካላት አሉ። ስለዚህ ነጋዴው ማህበረሰብ ከጋምቤላ፣ ከሰመራ፣ ከአሶሳ፣ ከጅጅጋ ወይም ከጅማ ወይም ከሩቅ ቦታ እዚህ መጥቶ ከተመላልሰው ከሚሰራ ክልሎች ላይ እዛው ዜጋው አገልግሎት የሚያገኝበት ነጋዴው ማህበረሰብ ጉዳዩን እዛ አቅርቦ መፍትሄ የሚያገኝበት ስርዓት እየተዘረጋ መምጣት መቻል አለበት። ትልቅ ተቋም ነው። በተደራሽነቱም እየሰፋ መምጣት አለበት። በውሳኔ ጥራቱም በቅልጥፍናውም እየበዛ መምጣት መቻል አለበት። ፌር ውሳኔ ነው የምንሰጠው ስንል ለመንግስት መከፈል ያለበትን ግብር እንዲከፍል ለደሞ ግለሰቡ መክፈል ሳይኖርበት ደግሞ የተጠየቀ ግብር ካለ ደግሞ ያንን ቀሪ እንዲሆን ከማድረግ አንፃር ፌር የመሆን ስራ ነው። የሁለቱንም የመንግስትንና የግብር ከፋዩን ኢንትረስት የባላንስ የማድረግ ስራ ነው የምንሰራውና ከዚህ አንፃር ማንኛውም ሰው አክሰስ ማድረግ ይችላል። ይሄ ደግሞ ያው የማንኛውም እንግዲህ ይሄ ህገ መንግስታዊ መብትም ነው። ማንኛውም ግብር ከፋይ ቅሬታውን አቅርቦ ፍትህ የማግኘት መብት ህገ መንግስታዊ መብትም ከመሆኑ አንፃር ይሄንን መብቱን እንግዲህ እንዲጠቀምበት ነው ማሳሰበው። በአብዛኛው ጥሩ ውሳኔ ነው የሚሰጠው። ስለዚህ ያው ያለባቸውን ድክመቶች እነሱን በቀጣይ እንትን ብለው ትልቅ ተቋም እንዲሆን የሁላችንም ምኞት ነው። ትልቅ ተቋም መሆኑ ደግሞ ለመስሪያ ቤቱ ብቻ አይደለም፣ ለግብር ከፋዩ ህብረተሰብ፣ ለግብር ሰብሳቢው መስሪያ ቤት ይጠቅማል። ምክንያቱም ታማኝ የሆነ ፍትሃዊ የሆነ ታክስ አፒል ኮሚሽን መኖሩ ለሁላችንም እንደ ሀገርም እንደ መንግስትም እንደ ህዝብም የሚጠቅማል ነው። ማንም ቅሬታ ያለው የንግድ ማህበረሰብ ሁሉ ወደ ታክስ ይግባኝ ኮሚሽን ጉዳዩን አምጥቶ እልባት የማግኘት መፍትሄ የማግኘት የመከራከር የመደመጥ እና በህግ የመዳኘት መብት ያለው መሆኑን ተገንዝቦ እኛ ጋር ጉዳዩን ማቅረብ የሚችል መሆኑን መግለጽ እፈልጋለሁ። አድራሻችን ያው አራዳ የመጀመሪያ ደረጃ ፍርድ ቤት ያለበት ህንፃ 9ኛ ፎቅ ላይ እና 10ኛ ፎቅ ላይ መሆናችንን ለመግለጽ እወዳለሁ። ስለተሰጠን እድል እጅግ በጣም አመሰግናለሁ።